ኮምፒውተር ታላ አዛኳችሁ ኮምፒውተር ታላ አልከፍቱም በፊት አልተመቸኝ ነበር ለመግባት ሜሴንጀር ስለሌለው መሰለኝ ስልኬ መልካም እንዴት ነህ ሰላም ነው ናው ሰናይ ይሰማሃል ይሰማኛል ኦኬ መልካም ስላገኘው ደስ ብሎኛል አክሊለ ዮናስ ነው ግን የሚለው እዚህ ጋር ደግሞ ስም አክሊለ ነህ አይደል አክሊል ነው የቴሌግራሙ ስም ነው ጠፋ ኦኬ ይሰማል ጠፋ ሄደ እንዴ ወጣ ደግሞ ተመልሶ ገባ አክሊል ይሰማል ወጣ ይሰማል ኦኬ ሚዩት አድርገዋል አሁን መጣ ወይ መጣው ቆይማ ነው ሰናይ አንተ ጋር ሚንኮሻኮሽ ነገር አለ ኦኬ እሺ ሲላው እንትን ነው ኤርፎኑ ነው ኤርፎን እሺ ኦኬ አክሊል እየሰማህ ነው ይሰማኛል ቀጥሉ ኦኬ መልካም አይ ላገኛችሁ ፈልጌ ያው ቴክስቱን እዛ ግሩፑ ሜሴንጀር ግሩፕ ላይ ጽፌ ነበር ስትነሱ ደውልልኝ ብዬ እግዚአብሔር አምላክ ይባርካችሁ ያው ደውላችሁልኛል ለመጻፍ ሞክራችኋል በጣም ደስ ብሎኛል ለምን ነበር የፈለኳችሁ አክሊለ በደንብ ይሰማል ይመስለኛል አይ ቲንክ አንተ ጋር እንዳይቋረጥ ብዬ ነው እየሰማ ነው ይቀጥል ችግር እየሰማ ነው አክሊለ ይሰማል አይሰማም እንዴ አይ ድንገት ካልተሰማ ብዬ ነው ላረጋግጥ ብዬ አይ ነው ይሰማል ቀጥል ኦኬ መልካም ያ እንደምታውቀው የፊትለፊታችን ቅዳሜ በዚህ በቃል ኪዳኑ ታቦት ዙሪያ ከኔ ጋር ለመወያየት ፈልገህ እኔም እሺ ብዬ ማስታወቂያ እንስራ ብለን ፎቶም ልካልኝ ማስታወቂያውንም ለሚሰራልኝ ሰው ልኬ አሁን በመሰራት ላይ ነው ያለው ማስታወቂያው ማለት ነው ግን በዚህ መካከል እኔ አንድ ሐሳብ መጣልኝ ምንድነው የመጣልኝ ሐሳብ ፔጅን እጄ ገብቻ ያየሁትኝ አክሊለ ብሎ የሚለው ማነው አፖስቶሊክ ብሎ የሚለው ያንተ ነው አይደለ ምን ላይ ነው ዩቲዩብ ላይ አፖስቶሊክ የሚለው የማን ነው ፔጅ ነው ዩቲዩብ ላይ ነው ኤፍቢ ላይ ነው ዩቲዩብ ላይ ኤፍቢ ላይ ኤፍቢ ላይ እኔ ኖርማሊ ማኔጅ አላደረገውም ኤኒዌይስ ዩቲዩብ ላይ ያለው አፖስቶሊክ አንሰርስ የሚለው የኛ ነው በቃ እሱ ላይ ገብቻ ያየሁትኝ እና ካየሁት በኋላ እኔ ከዚህ በፊት ላይ በዚህ 20 ምናምን ነገር አመት ውስጥ ከአሁን ስማቸውንም አልጠራልህ ከጠራሁም ደግሞ በግልጽ ለመነጋገር ፈልጌ ሄጄ ያነጋገርኳቸው ቦሌ ወሎ ሰፈር መግቢያ ባሉ አስፋልት ላይ አይ ቲንክ ወንጌላዊት ህንጻ ይባላል ወደ ጎተራ አካባቢ መዳረሻ አካባቢ ላይ በዛ ባለ በአንድ ግለሰብ ቤት ውስጥ ተቀጣጥረን ቀጥራዋቸው እነሱ መምህሩን መጥቶ ከኔ ጋር ውይይት አድርጓል ያኔ ሚዲያ ስለሌለ በሚዲያ ላይ ሳይሆን ማለት ነው በዚሁ በቃል ኪዳኑ ታቦት ዙሪያ እና ማን ነው አልገባኝም ስለሚታወቅ ሰው ነው እየነገርከኝ ያለው ማለት ሚስ እንዳላረገው ንግግርን በዚህ ውይይታችን አሁን የቃል ኪዳኑ ታቦት ምናምን የሚለውን ነገር ሰማው የሆነ ስፔሲፊክ አድርገን እንትና እንደበለውን አንለየውና ጀነራሊ ታቦት በሐዲስ ኪዳን ነው የኔና ያንተ ውይይት የሚሆነው ዋና ነገር ግን እሱ ሳይሆን አሁን ማን ናቸው ሰው አሁን የተናገርክላቸው ሰው ምንድናቸው አይ ሚን ላወቃቸው የሚገባ ናቸው ወይስ እንደዚሁ ነገሩን አንስተን እያወራን ነው ያው ሚስ ነገሩን አንስተን እያወራን ነው እንደው ነገሩን አንስተን ማወራው በዚህ በዚህ 20 ምናምን ነገር አመት ውስጥ ከብዙ ላይቭ አሁን እዚህ ላይቭ ነው ከጀመርኩ 4 አመቴ ነው ግን ላይቭ ሳልጀምር በፊት ከብዙ ወገኖች ጋራ የኦርቶዶክስ ቤተክርስቲያን አገልጋይ ወገኖች ጋራ በዚህ ጉዳይ ላይ በውስጥ መስመር በየሰው ቤትም ሚዲያ ላይ ባይሆንም በየሰው ቤትም ተቀጣጥረን ሰዎችም አገናኝተውን ብዙ ውይይቶች አድርገናል ደስ ይላል እና ክፍለ ሀገር ሁሉ በአዲስ አበባ ሙሉ ሳይቀር ክፍለ ሀገር ሁሉ ድረስ ተጠርቼ በተለይ ጨፌ ዶንሳ ማሶሪ ማነው
ቱሉ ቦሎ ከተማን አልፎ ቡሳ የሚባል ከተማ ድረስ ሄጄ በዚህ ጉዳይ ላይ ውይይት አድርጌያለሁ። ወደ ናዝሬት ሁሉ ሄጄ አድርጌያለሁኝ እና የአዲስ ኪዳን መንባባት የሚያነሷቸውን በሙሉ በእነዛ ጉዳዮች ላይ ተነጋግረናል። የመጣውንም ነገር በወቅቱ የነበረው ማህበረሰብ ያቅ ነበር፣ እዛ የተቀመጠው ማህበረሰብ ማለት ነው። እና አሁን እዚህ ሚዲያ ላይ ከወጣውም ጊዜ ጀምሮ 4 ዓመት ሙሉ ጥሪ አድርጌያለሁኝ። ጥሪ ያደረኩላቸው ግለሰቦች መምህራኑ ማለት ነው። መምህር ታሪኩ ለንደን ላይ ያለ ሰምቷል። ስልኩን ሰጥተው የሰዎች ስደውል ዘግተውብኛል። መምህር ምረት አባሰፋ በእግር በፈረስ አስፈልገዋለሁ ምክንያቱም አልተሳሳትንም ብሎ በሚል ያስተማረው ትምህርት ስለነበረ በቃል ኪዳኑ ታቦት ዙሪያ ሳይመልስ ሊንክ ሲቀር ዮኒ ማኛ የኔንም ስም ጠርቶ የሱንም ስም ጠርቶ ኤርሚያስ አበበ ይፈልጋቸዋል ለመነጋገር ብሎ ካሊፎርኒያ የመጣ ጊዜ እንደውም በዮኒ ማኛ በኩል ዮኒ ማኛ ማለት አስፈለገ እንደው ሜሴንጀር ላይ ግሩፕ ላይ ዮኒ ማኛ ሁሉ አስገብቼው ከእናንተ ጋር ማውራት ፈልጋለሁ። ለምን እንደዚህ እንደምልህ ጠራ አድርጌ ልነግርህ ፈልጌ ነው። ለዘበንም ጥሪ አቅርቤያለሁ፣ አልመጣም። ለመምህር ተስፋዬ መቆያም ጥሪ አድርጌያለሁ፣ አልመጣም። መምህር አቡኑ ካናዳ ሀገር ካለ ባህሩ ከሚባል ወንድም ጋራ ተደዋውለን አገናኝቶ በስልክ መስመር ላይ አልፈልግም ነው ያለው። መምህር አቡኑ ዲሲ ያለው ማለት ነው። እንግዲህ ያዝልኝ። መምህር አቡኑ በያው ጌታ ፊት አሏሽም መምህር ተስፋዬ መቆያ፣ መምህር ዘበነ ለማ፣ መምህር ምረት አባሰፋ እና መምህር ታሪኩን እነኚህ ሰዎችን ስማቸውን ጠርቼ ጥሪ አድርጌላቸዋለሁ። አንዳንዶቹም ስልካቸውን ሳገኝ ደውያ እና ለነሱ ጥሪ ባደረኩበት ነው አንተ አሁን የመጣው ማለት ነው። አንተ ከመምጣት በፊት ግን ቆይ ልጨርስ እናሰጣለን። እና ከአንተ በፊት 3 ሰዎች ለነዚህ ሰዎች አሁን ስማቸው ለጠራው መምህራን ጥሪ ሳይቀርብ ሰምተው 3 ሰዎች ወደኔ ሚዲያ ላይ ካንተ ጋር መወያየት እንፈልጋለን ብለው መጡ። አንደኛው በዚህ ምክንያት አልመጣውም ማለት ግን እኔ ግን በዚህ ምክንያት ቆይ ልጨርስ አንደኛው አይደለም አንደኛው ስፒሮስ ነው። በዚህ ምክንያት ለነኛ ጥሪ ሳረግ እነሱ ሳይመጡ ሲቀሩ እኛ መተን እንነጋገር ብለው ሲሉ እንግዲህ እኔ ሰው አለይም ግን በዚህ ጉዳይ ላይ ልታስረዱትም ምክንያቱም ብዙ ሺህ ህዝብ ስለሆነ የሚሰማው ዝም ብሎ የማይሰማ ነገር ምንም ዕውቀት የሌለው ፍሬ ከርስክ የሆነ ነገር ወይ ለመሳደብ ፕሮቴስታንቶች መናፍቃኖች የማርያም ጠላቶች ብሎ ለማለት የሚመጡ አልመሰለኝም ነበር። ግን ሳመጣው ስፒሮስ የሚባል የግሪክ ኦርቶዶክስ ውስጥ እምነት ተከታይ ነኝ ብሎ የሚለው አዎ ስፒሮስን አቅርቤዋለሁ እዚህ እኔ ሚዲያ ላይ ገብተህ ዩቲዩብ ላይ ከፈለክ ሊንኩን ልክልሃለሁ። እሱን አቀረብኩት። ከሱ ጋር ተወያየን። ቆይ ልመጣልህ ነው። ከሱ ጋር ተወያየን። መጥቶ የሆነውን ነገር ሜዳው ገደል እንጂ የሆነበት ቤተክርስቲያኒቱን አስተምሮቷንም እንኳን ግዕዙን አማርኛውንም ማያውቀው ከስፒሮስ ጋር አሁን ስለምንደዋወልም ማለት ነው። ሁለተኛ አንድ በቃል ኪዳኑ ታቦት ዙሪያ አሁን መላወራ ፈልጋለሁ ብሎ ከመቀሌ ይመስለኛል በወቅቱ ወይ ካዳዋ ወይ ከመቀሌ ፊቴን አላሳይም ብሎ ያስገባውት ሰው አለ በታቦቱ ዙሪያ ለመነጋገር ማለት ነው። በሶስተኛ አንዱ ዓለም የሚባል አሁንም እንግሊዝ ሀገር ላይ ነው ያለው እሱም ገብቶ ካንተ ጋር መወያየት ፈልጋለሁ ብሏል። እኔ አሁን ወደ አንተ ፔጅ ላይ ገብቼ ስመጣ አዲስ ፔጅ አዲስ እንደሆነ ብዙ ፎሎወር እንደሌለህ ያሳያል። ከኔ ጋራ ለመነጋገር በላይቭም ለመነጋገር ዛሬም ጭምር ፍቃደኛ ነኝ። ግን የምታነሳቸውን የአዲስ ኪዳን መንባባትን ሌሎች መምህራን ከሌሎች መምህራን ጋር ስነጋገር ከተለየ ማነው ከሰጡት የተለየ መረዳት ካለ እሱን መረዳት እንድትነግረኝ ይፈልጋል። የተለየ መረዳት ለምሳሌ የአዲስ ኪዳን መንባባት ላይ በራእይ መጽሐፍም በለው በማቴዎስም በለው መሰዊያ ያለንም ብሎ ይበል ሕግና ነቢያትን ልሽር አልመጣሁም ብሎ ይበል። በአዲስ ኪዳን በራእይ መጽሐፍ ላይ ደግሞ በሰማይ ያለው እግዚአብሔር መቅደስ ተከፈተ ኪዳኑን ታቦት ታየ ብሎ የሚለውን እሱንም ሁሉ የተለየ መረዳት ካለ በመጀመሪያ ከኔ ጋር በውስጥ መስመር እንድታወራ ፈልጋለሁ። ምክንያቱስ ብለህ ብትለኝ ብዙ ሺህ ህዝብ ስለሚሰማ ህዝብ ፊት ወስጄ ያልሆነ ዕውቀትን ለመናገርና ዝም ብሎ ፍሬ ከርስኪ ለሆነ ነገር ጊዜ መፍጀት አልፈልግም። የተሻለ ናሆም ፊት ናሆሰናይ ፊት የተሻለ ነገር በዚህ አዲስ ኪዳን ላይ አንተ ታቦት አለ ብሎ ለማለት በአዲስ ኪዳን እንኳን ይቅርታ አድርገኝ። አንደኛ እየናኩ አይደለም እየናኩ ሳይሆን አንደኛ እኔ የተናኩ ሰው ነኝ ግን ስትጨርስ ንገረኝ። ቆይ እነግራለሁ። አንደኛ የቤተ ክርስቲያኒቱ አገልጋዮች የሆኑ 4 ዓመት ሙሉ ጥሪ አድርጌላቸው ዘበነ 5 ሰው ልኮብኛል ነው ያለው። ወጥቶ ሲጠየቅ ማለት ነው ስሜን ጠርቶ ልክ ነው 5 ሰዎች ልኬበታለሁ። ከ5ቱ ሰዎች ውስጥ 5ቱም የንስሐ ልጆቹ ናቸው።
እነ ማነው መምህር መስፍንም አሁን ባለፈው ዩቲዩብም ላይ ማነው የኔታም ላይ ሲናገር ነበር። የዚህን ሰው መልእክት ብዙ ሰው ልኮብኛል አለ። እየሰሙ ነው ጭጭ ያሉት እንጂ በቃል ኪዳኑ ታቦት ዙሪያ ዛሬ አይደለም እኔ መነጋገር የጀመርኩት። መልስ ካላቸው መጥተው ይናገሩ ነበር። አሁን እኔ ህዝብ ፊት በእርግጠኝነት አንተን ፕሮሞት ማድረግ አልፈልግም፣ ማስተዋወቅ አልፈልግም። አንተን ሳይሆን ማስተዋወቅ የምፈልገው አንተ የምትናገረው ለህዝብ የሚጠቅም የአዲስ ኪዳን ምንባባት ላይ ለህዝብ የሚጠቅም ስለ ታቦት የሚያወራ ምንባባት እነኛውን ቅድም የጠቀስኳቸውን ብቻ ሳይሆኑ ሌሎቹም አሉ ብለህ የምትል አይነት ከሆነ ከኔ ጋራ ከናሁ ሰናይ ይዘን እዚሁ ከኔ ጋራ ሶስታችን ወይ ሌላ ሰው ተጨምሮ አራተኛ ሰው እዚሁ ላይ እናውራና የተሻለ ለህዝብ የሚጠቅም ከዚህ በፊት ከእናንተ መምህራን ያልሰማሁት እኔ ደግሞ ያላየሁት ያላገናዘብኩት በግዕዝም በዕብራይስጥም በግሪክም ይሁን ያልተብራራ ክፍል ካለ እሱን ከነገርከኝ በዛ ጉዳይ ላይ ገብተን እንወያያለን ማለት ነው። ካልሆነ ግን ከነ አንዱ ዓለም የተሻለ ዕውቀት አይኖርም። ምክንያቱም አንደኛ የቤተክርስቲያኒቱ ልጅ አይደለሁኝ ማለት የቤተክርስቲያኒቱ አገልጋይ አይደለሁም ብለኛል። የቤተክርስቲያኒቱ አገልጋይ ካልሆንክ ግዕዝ አታውቅም። ግዕዝ ካላወቅ በግዕዝ እውነቱን ስነግርህ ማለት ግዕዝ ካላወቅ የሁለተኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 6 ላይ የግዕዙ የእግዚአብሔርን ታቦት ከጣዖት ጋር የሚያጋጥም የለም ብሏል ብለህ ብትል እኔ ጋር ብትመጣ ግዕዙ ስላለ እሱ ደግሞ በግሪኩ ላይ ልናየው ስንሄድ ብዙ ጭቅጭቆች እንዳይነሱ ማለት ነው። ስለዚህ ችግር የለም። አሁን በግሪክ ያስነበብከውንም አጋጣሚውን ሰምቻለሁ። በነገራችን ላይ ያቺ ሴት ያነበበችው ግሪክ ኮይኔ አይደለም። እሺ ወንድም አለም ግሪክም አሁን ምንም ሳይታወቅ ሰው ብዙ ጊዜ ይደፍራል። ሞደርን ግሪኩን አምጥተው ልክ እንደ ኮይኔ ግሪክ አድርገው ሲያነቡት ሰምቻለሁ። ኤኒዌይስ እሱ ችግር የለውም። እንደዚህ አይነት ግሪክን ምን ያህል ድረስ አንተ ብቻ አታወራ። በመጀመሪያ ደረጃ አፖስቶሊክ አንሰርስ የሚለው የዩቲዩብ ቻናልን ገብተህ ባታይ በጣም መልካም ነበር። ምክንያቱም ካየኸው እርግጥ ነው ማለት ግልጽ ነው ለመወያየት ሙድህ ሊቀንስ እንደሚችል ማለት ነው። መኑ ይቀንሳል እረዳዋለሁ። እኔ መኑ ይቀንሳል። ስማኝ አንዴ ላወራ ወንድም። ኖ መኑ ይቀንሳል። እስኪ አጥርተው ሂድ። ሙድ ይቀንሳል። እኔ ሙድ የሚባል ዱርዬ ነህ እንዴ? እኔ ሙድ የሚባል ነገር እኔ አላውቅም። ሙድ የዱርዬ ቃል ነው ያለው ማን ነው ብራዘር? የዱርዬ ቃል እኔ ሙድ የሚባል ነገር እኔ አላውቅም። እሺ ይቅርታ ስማኝ አንዴ። የቤተ ክርስቲያን ልጅ ከሆንክ በቤተክርስቲያኒቱ ቋንቋ አውራኝ። የቤተክርስቲያኒቱ ልጅ ከሆንክ ማለት ነው። ኧረ ስማኝ ወንድም አለም ሙድ ማለት ቆይ እሺ ስማኝ። ኧረ በጌታ እንደዚህ ለመጨቃጨቅ ነው ሲገባ ያላችሁኝ በጠዋቱ። ለማንኛውም ገና ከጅምሩ እንወያይ ምናምን ተባብለን እኔ ሲጀመር የመጣሁት አንተ ለመመራን አሁንም ናሁን ፊት የምነግርህ ለመወያየት እኔ ፈቃደኛ ነኝ። ስማኝ እንጂ ወንድም አለም በስመ አብ እንዴ አንተ ብቻ ላውራ አትበል ፕሊዝ። ከይቅርታ ጋር ማለት ነው እንግዲህ አንተ እያልኩ እንደዚህ በደንብ በድፍረት እንዳስላወራው በጣም ይቅርታ አድርግልኝ። ለማንኛውም ግድ የለም እኔ አንተንም ስለዛ በቃ አንዴ ዝም ብለህ ስማኝ፣ ልክ እኔ እንደሰማሁ ተረጋግጬ። መጀመሪያ ደረጃ እኔ ለመምህራኑ የሆነ ነገር አቅርቤ እንደዚህ ወጥቶ በዛ ገብቶ ከዛ ነው እምቢ ያሉኝ ምናምን ላልከው እሱም ከነሱ ጋር ብትጨርሰው በጣም መልካም ነው። እኔ ለእነሱ ስትናገር ሰምቼም አይደለም የመጣሁት። ገና ከጅምሩ እኔ የዩቲዩብ ቻናሌ ላይም እንግዲህ አንተን የሚከታተሉ ልጆች መተው ለምን በላይቭ አታወያየው ምናምን ነገር የሚል ነገርን ኮሜንት ያደርጉልኝ ነበር። እኔ በደስታ መቶ ይወያይ መወያየት የሚችል ከሆነ ኧረ ስማኝ ክርስቶስ ኢየሱስ እንዴ አንዴ ስማ እንጂ ምን ችግር አለው ወንድም አለ እና እንዴ መወያየት የሚችል ከሆነ ዘነት ሰው ኦኬ ማለት ፍላጎቱ ካለው አወያየዋለሁ። ብንወያይም ደግሞ በጣም መልካም የሚሆነው ዶግማቲክ የሆነ ኢሹ ላይ ስለሆነ ዶግማቲክ የሆኑ ለምሳሌ ጥምቀት ላይ ቅዱስ ቁርባን ላይ ምናምን ብንወያይ መልካም ነው ምናምን የሚል ነገር አስቀመጥኩኝ። ኤኒዌይስ ያም ሆነ አንተ መወያየት የምትፈልገው ታቦት በሐዲስ ኪዳን ላይ ነው ታቦት የሚባል ነገር እንደዚህ አይነት ነገሮችን ኦኬ እሺ። እኔ እንግዲህ አሁን አንተ በጣም እንደዚህ እንደወያይህ ብዙ ልጆችም ስለነገሩኝ ዘን አንተ ባልከው ይሁን አልኩኝ። ገለልተኛ ቦታ ላይ ነው መሆን ያለበት ብዬ አስብ ነበረ። እሱንም አይ መሆን የለበትም በእኔ ቤት ነው አልክ። ኦኬ አልኩኝ እሱንም። ከዛ በኋላ ምን አደረክ ደግሞ ከሌሎች የተለየ ግን የምታነሳው ሐሳብ አለ አልከኝ። ይሄንን ሐሳብ ለምን በፊቱን ሳታስቡ ሌላ ሐሳብ ላይ አመጡ ስለሚችሉ አንዴ ሰማኛ ሌላ ሐሳብ የማይኖረው ከሆነ ቢቀር ይሻላል አንዴ ታቆመው። በየመካከል
ነግሬሃለሁ ብዬ ስለ አንተን ኢንተራፕት ለማድረግ አይደለም መዋሸት ስለሌለብህ ማለት ነው። አሁንም እንኳን ልነጋገርህ እኔ ፈቃደኛ ነኝ። ማስታወቂያ እየተሰራ እንደሆነ ነግሬሃለሁ። ማስታወቂያ እየተሰራ እንደሆነ ነግሬሃለሁ። ግን ልታነሳው የምችለው የአዲስ ኪዳን ምንባባት ላይ የምታነሳው በመጀመሪያ እኔና ናሁሰናይ ካልሆነ ኦኬ ካልሆነ አንተ አሁን የምታነሳው የአዲስ ኪዳን ምንባባት ላይ እስከዛሬ ድረስ ካነሳዋቸው ግን እስከዛሬ ድረስ ከተወያየኋቸው ሰዎች የተሻለ ነገር አለኝ ብለህ የምትል ከሆነ ኖ አለኝ ብለህ የምትል ከሆነ አንደኛ አንተ የፈለከው ፕሮሞት ነው። በቃ እሺ በቃ ብራዘር ይኸውልህ መወያየት ካልፈለክ እኮ በል ወይ አልወያይም በለኝ። ኖ ፕሮሞት የነስፒሮስ ግሩፕ ብራዘር ፕሊስ ይኸውልህ የምትሰማኝ ከሆነ በቃ ዝም ብለህ ለቅዳሜ ቀጥለው እንትን አደራ ፕሊስ አንሚት እንትን ይኸውልህ ኤርሚ ወንድሜ ኤርሚያስ ፕሊስ የምትሰማኝ ከሆነ ዝም ብለህ በተባባልንበት መልኩ ዝም ብለህ እንደዛው ቀጥለው። ምን አይነት ማስረጃዎችን ይዤ እንደምመጣ ያን ይታይ። ለፕሮሞት አላቀርብህም። ለፕሮሞት አይደለም መረጃን ካለ ከናሁሰናይ በል በቃ እናንተ ተወያዩና ጨርሳችሁ ንገሩኝ። በቃ አቋማችሁን አሳውቁ። ከናሁሰናይ ጋራ በአዲስ ኪዳን ምንባባት ላይ ባሉት ላይ ከኔ ጋር እስኪ እዚህ ውስጥ ከውስጥ ተነጋገርና ለህዝብ የሚጠቅም ነገር የምታወራ ከሆነ አቀርባለሁ። ካለበለዚያ ግን ፕሮሞት ፍለጋ ነው። አንተ ለመታወቅ ለመፈለግ ነው። ኖ ይኸውልህ ኤርሚ ሐሳቦቹን ለምንድን ነው ዩቲዩብ ላይ የማያቀርበው? ማለት ስትወያዩ ያኔ እኮ አንተ ትረዳዋለህ ማለት ያቀርበዋል። ፕሮሞት ፍለጋ ነው። ፕሮሞት ፍለጋ ማለት ምን እንደሆነ ታውቃለህ? እኔ አሁን ሶስተኛ ሰዎች የቤተክርስቲያኒቱ አገልጋዮች ያልሆኑ ግን መቅረብ እንፈልጋለን ብለው 3 ሰዎች እኮ አቅርቤያለሁ እስከዛሬ። እኔ ጥሪ የማደርገው ለቤተክርስቲያኒቱ መምህራን ነው እያደረኩ ያለሁት። የሚመጡት ግን ፕሮሞት ፈላጊዎች የነበሩ ሰዎች ናቸው። ስፒሮስን በለው ያ በታቦቱም ዙሪያ ፊቴን አላሳይም ብሎ መጥቶ የሚቀርበው አንዱ ዓለምን በለው አሁን ይሄኛውም ለፕሮሞት ነው፣ ለመታወቅ መፈለግ ማለት ነው። ካልሆነ በስተቀር ሊያወራኝ የሚችለው በአዲስ ኪዳን ላይ ሊያወራኝ የሚችለው ባንተ ፊት አውርቶኝ እዚህ በእነኛ ምንባባቶች ላይ አውርተን የተለየ ለህዝብ የሚሻል እኔን በእውቀት ሞግቶ ሊያሳምን የሚችል ወይ ደግሞ እንደዛ አይነት ነገር ካለ በማገለግለው አምላክ ፊት አንተ ፊት እንደገባሁት ቃል እቀጥላለሁ። ቅዳሜ ይቀርባል። እስከዛ ድረስ ግን ማስታወቂያው እየተሰራ ከኔ ጋራ ወይ ዛሬ ወይ ነገ ላይ በውስጥ መስመር በአዲስ ኪዳን ታቦት አሉ ብሎ የሚሏቸው ምንባባትን እስኪ አንሳልኝ ከኔ ጋር መጥቶ ይነጋገር እዚህ ካንተ ጋር ማለት ነው። ላይቭ ላይ ከማቅረቤ በፊት ያ ሐሳቡን ገባኝ። እኔ ማለት ልትለኝ የፈለከው ገብቶኛል። ነገር ግን ግዴታ አሁን በቴሌግራም ላይ ቻት አድርጋችሁ ሐሳቦቹን ከሚገልጽልህ ያኔ ዩቲዩብ ላይ ላይቭ ዲቤት ስታደርጉ ሐሳቡን የሚገልጽልህ ለምን ፕሮሞት ላደርገው እችላለሁ? እሱ አሁን እዚህ በአዲስ እዚህ አሁን ሊያነሳው የሚችለው ነገር ካለው ዙሮ ውይይት ፈልጋለሁ ብለሃል። አይ ገብቶኛል ልትለኝ የፈለከው ፕሮሞት ስለፈለገ ነው፣ ታዋቂ መሆን ስለፈለገ ነው እያልክ ነው። ከዛ በኋላ ደግሞ ምን አልከኝ? እነዚህን ደግሞ ከሌሎቹ መምህራን የተለየ ለየት ያለ ስለ አዲስ ኪዳን ታቦት የቤተክርስቲያኒቱ መምህራን እንደው ፍቃደኛ ከሆነ እሱ የሚያውቅ ከሆነ የቤተክርስቲያኒቱ መምህራን በመጀመሪያ ያቅርብ። አንድ ሰው ማለት ነው። እንደው ካንተም ጋር አሁን የቤት ስራ የምታወደው ወንድሜ ናሁሰናይ የቤተክርስቲያኒቱ መምህራን ሲጠሩ እየሰሙ አልሰማንም ብለው እያሉ እየሰሙ ጸጥ ብለው በተቀመጡበት የቤተክርስቲያኒቱ አገልጋይ ያልሆኑ ሰዎችን በማቅረብ እኔ መድከም አልፈልግም። 3 ሰዎች አቅርቤ ተሞክሯለኝ። ይሄኛው 4ኛ ሰው ነው የሚሆነው። አንደኛ የቤተክርስቲያን ልጅ አይደለም ነው ብሎ ያለው። ስለዚህ አሁን ታቦት በአዲስ ኪዳን አለ ብሎ ለማለት የውዳሴ ማርያም ትርጓሜን የሁዱን በግዕዝ በአማርኛ ሊያብራራልን ይገባል። ምክንያቱም እሱ ክፍል ላይም ጭምር ታቦት እንዳለና እንደሌላ አዲስ ኪዳን ላይ ስለሚናገር ማለት ነው። አየህ እነኚህን ሁሉ አሁን ከውዳሴ ማርያም ጠቅሼለት ዘሩንም ዜማውንም እና ትርጓሜውንም አብራርቶ የማይነግረኝ ከሆነ ምን ይጠቅማል ለሚሰማ ህዝብ ሁሉ ማለት ነው። እንደ አንድ የኦርቶዶክስ እምነት ተከታይ ሆኜ ነው አሁን ለመነጋገር በፈልግ እነዚህን ክፍሎች ትርጓሜያቸውንም ጭምር በቅጡ ሳላቅ አልመጣም። እና ልጁ አንደኛ የቤተክርስቲያን ልጅ አይደለም አገልጋይ አይደለም ብሏል። አንተ ፊት ጠይቄያለሁ። መምህር ነው ዲያቆን ነብይ ሰው አይደለም ብሎኛል። ካልሆነ ምን አይነት ሰው ነው? የነስፒሮስ አይነት ሰው ነው። እንደና አንዱ ዓለም አይነት ሰው ነው። ከዚህ በፊት ስሙን የማላስታውሰው ያ ፊቱን ሸፍኖ ያወራኝ አይነት ሰው ነው። ከነኚህ ጋር ደግሞ መድረቅ ነው። ከሶስቱም ጋር ያደረኩትን ገብተህ ማየት ይችላል ወይ ኖረም አይተውም ሊሆን ይችላል ከዛ በፊት
ብዙ ሺህ ህዝብ እንደውም ተበሳጭቶ ነው የወጣው ህዝቡ ማለት ነው። ሁለተኛ እንደዚህ አይነት ነገር አንደኛ ከተነጋገራችሁ በእውቀት ሊመጥኑ የሚችሉ ሰዎችን አምጣ ብለው ሰዎች ብለውኛል። የእውነት ለመናገር ያኔ ላይ ማለት ነው። አሁን የዚህን ሰው ሚዲያ ገብቼ ሳይሆን እኔ ምን ነበር የመሰለኝ በሚዲያ ላይ በደንብ የሚያገለግል የሚታወቅ ሰው ነበር የመሰለኝ። ገብቼ ግን ሳይሆን አፖስቶሊክ አንሰር ብሎ የሚለውን ገብቼ ሳይሆን ግን ገና ጀማሪ ነው። ስለዚህ ጀማሪ ነው፣ ለመታወቅ ነው የፈለገው። ኤርሚያስ ጋር ብዙ ሺህ ሰው ይሰማል፣ ለመታወቅ ነው የፈለገው። በቃ በዚህ ብቻ ነው። ግን ለመታወቅ አልፈልግም ብሎ የሚል ከሆነ ለመታወቅ አልፈልግም ብሎ የሚል ከሆነ ግን ከኔ ጋራ በውስጥ መስመር አሁን እዚህ ጋር የሚያነሳውን የአዲስ ኪዳን መንባባትን አንተ ፊት አውርተን ለህዝብ የሚጠቅም ነገር ከሆነ ማስታወቂያውም እየተሰራ ነው። አቁሙት አላልኩም፣ እየተሰራ ነው ያለው። አንዴ እዚህ ጋር ሚውት አገባኝ አይደለም ማኪ እዚህ ጋር ናሁ አንሚት አድርገው። አይ አንሚት አድርገው። እንደዚህ አድርገው አውራ። እሺ ኤርሚ ወንድሜ ማን ነው ሚውት ያደረገኝ? አርጎ አውራ። ኦኬ አሁን አውራ። ማን ነው ሚውት ያደረገኝ? ናሁ ሰን አውራ። ምንድን ነው ሀሳባችሁ? ሀሳባችሁን ጠቅላላ አድርገህ ንገረኝ እስኪ። ምንድን ነው? አይ ምንድን ነው? እኔ ፈርሻለሁ። ያው ትተህ ስለወጣህ ለናሁ ሰናይ ነግሬዋለሁ እኮ። እስኪ ይንገረኝና እስካሁን ድረስ ከተወያያቸው መምህራኖች ሁሉ ለየት ያለ ሀሳብ ቢኖረው እዚህ ቴሌግራም ላይ ያዋረኝና ሀሳቡን ካካፈለኝ በኋላ ሰው የሚለውጥ የሚያስተምር ከሆነ ያኔ እስማማለሁ፣ ላይቭ ላይ መወያየት እንችላለን ነው። ካልሆነስ ሌላ ከሌለስ ማለት ለየት ያለ ሀሳብ ባይኖረኝስ? አሁን እኔ ለየት ያለ ሀሳብ የለኝም እያልኩ አይደለም። ውይይት ላይ የቀረብን ቀን የዛን ቀን እናየዋለን። ብቻ አደባባይ እንውጣና ለውይይት ፕሮሞት ማድረግ አልፈልግም እያልኩ ያለው። ቆይ ወንድም አለም አንተ ፕሮሞት ማድረግ እሺ፣ ቆይ አንዴ። በመጀመሪያ ደረጃ የኔን ያህል እንኳን እውቅና የሌላቸውን ሰዎች አምጥተህ ታስተዋይ ነበር። አሁን እኔ ላይ ግን ስትደርስ እንደዚህ ምን አስባለህ? በጌታ ስም እኔ ላይ ሲሆን ፕሮሞት የሚታየ ነው። ለማንኛውም ይኸውልህ ምንም የኔን ያህል እውቅና የሌላቸውን ሰዎች ትንንሽ ልጆችን ልምድ የሌላቸውን ሰዎች አምጥተህ አታወያይ ብራዘር። ውይይት ከፈለክ ይኸውና ቀረብና እንወያይ። እኔ ለየት ያሉ ሀሳቦችን አልነግርህም። ቆይ አንድ ነገር አንድ አቋሜን ብቻ ልንገርህ ከይቅርታ ጋር ማለት ነው። ሀሳቦችን አስቀድመህ በግል በኩል ንገረኝ የምትለው ነገር በፍጹም አልስማማበትም። ሀሳቦችን እዛው ላይ ነው የማሳይ። እዛው ውይይት ላይ ሀሳቦችን አዲስ ሆኖ ታገኛቸዋለህ። ከዛ ውጭ ግን መጀመሪያ ነግሬ ከዛ በኋላ እነሱን ትገመግማቸውና መልስ የሚኖርህ ከሆነ ለውይይት ልታቀርበኝ ወይም ደግሞ እንደው የሚመስል ነገር ብፈልግ ብለህ አስበህ እንደሆነ ይረዳሃለሁ ብራዘር። አልሆነ አዎ እንኳን አንተን ወንድሜ እንኳን አንተን እንደዚህ አይነቱን ሰማኛ ወንድሜ አፒል ቱ ሳቅ የሚል ፋላሲ በቃ እንደውን ፈጥረናል እኛ ሰዎች የሚናገሩት ሳያጥቡ ወይም ደግሞ በሀገረኛው አባባል የልቡን ስትነግረው የኮረኮርኮ ያህል ያስቃል የሚባለው ነገር አለ አይደለ? ያሳቀህ ከዛ አንፃር ነው። አንተ እኮ ወዳጅ አሁን ለመነጋገር ቢያንስ ውዳሴ ማርያም እንኳን መማር እኮ አለብህ። የቤተክርስቲያኒቱ ልጅ አይደለሁም ብለኛል። ለምን እንደ ውዳሴ ማርያም የምልህ? ቆይ ለምንድን ቆይ ሰማኝ ቆይ ለምን መሰለህ? ቆይ ለምን መሰለህ? ናሆም ብራዘር አለው ካሁን በኋላ አያስፈልግም። በቃ ከዚህ ሰውዬ ጋር ምንም ማውራት አያስፈልግም። ፈሪ ነው እያየኸው ነው። በቃ ከተመ ከፈራ ነው። የፍረቱን ጨምሮ መቶ እንወያያለን። አወያየዋለሁ ካልሆነ አፖስቶሊክ አንሰርተን ሲጀመር እንድትል አልፈልግም ነበር። ጌታ በሚያውቀው ምን ስለሆነ እንደዚህ አሁን ምን ስለሆነ ነው የማይታየው? ስለሚያስደነግጥ ነው አለ። አሁን እንዳስደነግጥ ምኑ ነው የሚያስደነግጠኝ? ቆይ ምንድን ነው የሚያስደነግጠኝ? አንተ ፕሮሞት ለመደየው ቆይ አንዴ አታቋርጠው። ካልደነገጥ ሰማኝ ዘግቶ መውጣት አይደለም። ይኸውልህ ሰማኝ። ኦኬ በደንብ ውይይታለን በለኝ። ውይይታችን በደንብ ሰማኝ። አሁን ውይይታችን እንደቀጠለ ነው በለኝ። የዛን ቀን ከዛ በኋላ በደንብ ተሰማኛለህ? በደንብ ኧረ በስመ አብ ሰማኛለህ? ቆይ ተረጋግተህ ከኔ ጋር ማውራት ፈልጋለህ? በናሁን ፊት ቆይ ማውራት ፈልጋለህ? ከኔ ጋር መቀጠል ፈልጋለህ? እዚህ ጋር ላይቭ ስርጭቱ መቀጠል ቆይ ላይቭ ስርጭቱ እንዲቀጥል ፈልጋለህ አይደለ? ስለዛ በቃ ይል እንደዛ የምናደርግ እኔ ሰማኝ። መልስ መልስልኝ። ላይቭ ስርጭቱ እንዲቀጥል ትፈልጋለህ? አዎ ወይ አይደለም? የሚመጣው የያዝነው የቅዳሜው አዎ እንዲቀጥል ትፈልጋለህ? እና እሱንማ በቃ እንፈልጋለን ተባብለን እኮ ፎቶ ሳይቀር እኮ ላኩልህ። ኦኬ ወዳጄ፣ ኦኬ እሱ እንዲቀጥል የምትፈልግ ከሆነ
በብሉይ ኪዳንም በአዲስ ኪዳን በተለይ አዲስ ኪዳን ነው በአዲስ ኪዳን ታቦት አለ ብሎ የሚል የአዲስ ኪዳን ምንባባትን የምታነሳቸው ነጥቦች ከወንድሜ ከናሆም ጋር እዚህ ጋራ ለማውራት ከኔ ጋራ እሱን ስለ ያንተን ትርጓሜ ሰምቼ ፈርቼ ምሸሽ ሰው አይምሰልህ። ቆይ በደንብ ስማኝ። ቆይ በደንብ ስማኝ እንዴ አንተ ምን አስፈራ? እኔ አሁን ንገረኝ ብለህ ብትለኝ እነግርሃለሁ። እየሰማኸኝ ነው ወይስ ላቁመው? ከሰማኸኝ ስማኝ። ኦኬ ከሰማኸኝ ዝጋና ውጣ ከፈለክ። ያው ቅድም ዘግተውት የለ የፈሪ እኮ እንትኑ ይሄው ነው፣ ዘግቶ መውጣት ነው ብዙ ጊዜ ማለት ነው። ከሰማህ ግን ቅድም ዘግተውታል። አንደኛ ጨዋነትህን አሳይተኛል። ጨዋነት ማለት አመለሸጋነት ማለት አይደለም። ኦኬ ጨዋነት በቤተ ክርስቲያኒቱ ቋንቋ ጨዋ ብሎ የሚለውን አባቶችን ሄደ ጠይቀና 17 ጊዜ ደጋግምካት። እቺን ቃል ከትላንት ወዲያ ነው እንዲያስያዙ። ለማንኛውም ብራዘር ኦኬ እኔ በቤተ ክርስቲያኒቱ እየሰማኝ ከሆነ እንደማመጥ እኔ ሀሳብ አስጨርስ። ኦኬ አክሊሉ ሀሳብ አስጨርስ። እሺ ሀሳብ አስጨርስ። ፕሊዝ ኦኬ ሀሳብ አስጨርስ። ኦኬ ሀሳብ አስጨርስ። ኦኬ ናሆም አይ ቲንክ ጠዋት ይመስለኛል አልጠጣህም፣ ጠዋት ይመስለኛል። ግን ሀሳብ አስጨርስ ወዳጄ። እሺ እኔ ቀስ ብዬ በእርጋታ ነው እያወራሁ ያለሁት። ጠዋት ስለሆነ በዚህ ሰዓት ሰው መጠጥ አይጠጣም። የማይጠጣ ሰው ነው በስርዓት የሚያወራው። የጠጣ ሰው ግን ሊንጫጫ ይችላል። በስርዓት ነው ማወራ። ፕሮግራሙ እንዲቀጥል የምትፈልገው ከአንተ ሲጀመር ደህና ነገር አልጠብቅም። ከፍሬያቸው ታውቃላችሁ አይደል የሚለው እንግዲህ ይሄ ካልጠጣ ወዳጄ ችግር የለውም በለኝ። እሺ ካልጠጣ በእርጋታ ስማኛ። አሁን እኔ እኮ እያወራሁ ሀሳብን ኢንተራፕት እያደረኩ ነው። 2 ደቂቃ የያዝልህና አውራ። ከ2 ደቂቃ በላይ ሻወር 2 ደቂቃ ብቻ የያዝልህ እሱ የያዝልን። ኦኬ አንተ አይደለም የምትወስደው እሱ የያዝልን። እሺ ናሆሰና የያዝልህና አውራ ማለት ጊዜ ቶሎ ለመጠቀም 3 ደቂቃ ይዣለሁ። ቴንክ ዩ። ኦኬ ለሱ ስጠው ነው ወይስ ለኔ መጀመሪያ እድሉ ስጠው ከፈለገ? አንተ ቆይ ኤርሚ አንተ መጀመሪያ አውራና ከዛ በደንብ ያወራል። ቴንክ ዩ። የኔ ሀሳብ ማስታወቂያው እየተሰራ ነው። ስለኔ ለማወቅ ከፈለክ እስከ ዛሬም ተናግሬያለሁ። እኔ ዝም ብዬ ወፍ ዘራሽ ሰው አይደለሁም። ቤተክርስቲያኒቱን በሚገባ ትምህርቷንም ማቅ ማለት ነው። ውዳሴ እኔ አንደኛ አክሊሉን አንነጋገር ብዬ አላልኩም። አንተ ነህ የጠራኸኝ። ባልተጠራህበት እኔ አንተን አልጠራሁም። እኔ ምህረት አብን እነዘበነን እነ መምህር ታሪኩን እነ ተስፋዬ መቆያን ቀሲስ ተስፋዬ መቆያን እነ መምህር አቡኑን እነሱ ነው ኢንቫይት ያደረኩት። ስፒሮስ እነኝን ስጠራ አስገባኛለኝ አስገባሁት። መቼም የግድ ካህን ይሁኑ ብቻ ብዬ ልል አልችልም። ስፒሮስም አስገባኝ ብሎ ስላለኝ እንጂ እኔ አይደለሁም ያስገባሁት። ላስገባው እችላለሁ ስፒሮስን። አሁን እዚህ እሱ ነው ራሱ አስገባኝ ብሎ ያለ። ከአንተ ጋራ መነጋገር መከራከር ፈልጋለሁ ብሎ ያኛውም ሰው ልክ እንደዚሁ አስገባኝ ብሎ አንዱ ዓለምም አስገባኝ ብሎ ራሱ ነው የመጣው። እኔ እነኚህ የሰንበት ትምህርት ቤት እንኳን ገብተው ያልተማሩ ሰዎች ከነሱ ጋራ ኑ እንነጋገር ብዬ አልልም። ለምን የሰንበት ትምህርት ቤት የምልህ ቢያንስ የብሉይ ኪዳን የአዲስ ኪዳን መጽሐፍት እውቀቱ ሊኖራቸው ይገባል። ቢያንስ እሱ እንኳን ባያውቁት የቤተክርስቲያኒቱን አስተምሮት ቢያንስ ውዳሴ ማርያም ተምረው ከሆነ ካልተማሩም ደግሞ ችግር የለው። ቢያንስ 5ቱ አዕማደ ምስጢርና ትምህርተ ሥላሴን የቅዱሳት መጽሐፍትን እንደው በጥቂቱ የሚያውቁ ከሆነ ብሎ በሚል ማለት ስለ ቃል ኪዳኑ ታቦት ለማውራት ሲመጡ 3ቱም ግን ሲመጡ ያወሩት ቪዲዮ አለ። እኔ ብንቃቸው ኖሮ እኮ አላስገባቸውም ነበር። ግን የሚያወሩት ነገር ካለ ብዬ አምጥቼ አስገብቻለሁ። ካስገባው ደግሞ ህዝብ ፊት ሲቀርብ ህዝብ ሰምቶ ሊማርበት የሚችለው ነገር ብዙ ኦርቶዶክሳውያን እየሰሙ ነው። የኔን ፔጅ ብዙ ፔንጤዎችም ይሰሙታል። የኔን ፔጅ የማስገባው ሰው ከኔ ጋራ ሊያወራ በሚችለው ሐሳብ ላይ እንዴ ኖታቸውን እንኳን እኮ ይለዋወጣሉ። አንተ ምን ሚስጥር ልትሳደብ ነው ገብተህ ማለት ነው? በምታምንበት የአዲስ ኪዳን መጽሐፍት ላይ የራእይ መጽሐፍትንም ይሁን የማቴዎስንም ይሁን የሌሎች አዲስ ኪዳን መንባባትን ስለ ታቦቱ ያለ ከዚህ በፊት ካቀረብኳቸው ከነሱ የተሻለ መረዳት የምትናገር ከሆነ ብቻ እንጂ ለማደናቆርማ 3ቱንም ማስገብቻ አይቻቸዋለሁ። መምህራኖቹ ጸጥ ብለዋል። እኔ አሁን ኢንቫይት አደርጋለሁ።
ማረግ ግን በመጀመሪያ የምታነሳቸውን የአዲስ ኪዳን ምንባባት ላይ ትርጓሜን እስቲ መስማት ፈልጋለሁ። ካልሆነ ለመታወቅ ፈልገህ ነው ፕሮሞት አላደርግህም። የፈለከውን ጻፍ፣ ለቅልቅ፣ ጠይቄው እምቢ አለ ብለህ በል፣ የፈለከውን አውራ። እኔ የጠራሁት ምህረት አብን ነው፣ አንተን አልጠራሁም። አንተ ነህ ከነ ኢሜል ጭምር የላክልኝ። እኔ አንተ ጋር ሰውን አንተ ማን እንደሆንክ ስለማላቅህ ሰው አላኩብህም። ስትመጣ ግን አላቀርብህም ብዬ አላልኩም። ግን መረዳትን ተናገር። ገና ቅዳሜ ነው የምንቀርበው። ምን አለበት በናሆም ፊት ብታወራ የራእይ መጽሐፍትን ጠይቄ የታቦቱ አለበት ብሎ የሚለውን አብራራልኝ። ቢያንስ አንድ ሶስት ጥቅሶችን እንኳን እስቲ አብራራልኝ። ለትውልድ የሚጠቅም ትምህርትና መረዳት ካለ እንዳቀርበ ማለት ነው። ካልሆነ ግን አቅርቤ አሁን ልክ እንደምታደናቆረ ለማደናቆር እና አንተ ታዋቂነትን ለማግኘት ፕሮሞት ለመሆን አላቀርብህም። የፈለከው ማውራት ትችላለህ። አላቀርብህም። እንኳን አንተ እነዘበነ መልስ አልመለሱ። እንኳን አንተ ምህረት አብ ጋር ደርሶ ምህረት መነጋገር አልፈልግም ብሏል። እንኳን አንተ መምህር መስፍን 4 ሰዎች ልኬበት 4ቱም ሰዎች ሄደው ነግረውት ጨርሻለሁ። ያ ቴንክ ዩ ናው ሰር። እሺ አክሊል ቀጥል። እሺ በመጀመሪያ ደረጃ እኔ ከአንተ ጋር መወያየት የፈለኩት የዩቲዩብ ቪዲዮ ላይ ያንተ ተከታታዮች ራሳቸው መጥተው ኮሜንት ላይ ለምን ላይ ባታወያየውም አሉኝ። ዘን ፕሊዝ ፍላጎቱ ካለ አምጡት ነው በቃ የኔ ሐሳብ ይሄ ነው በዋናነት። እና ገብቼ ሳይህ ደግሞ አብዛኛውን ጊዜህን አንተን የምትጨርሰው እንግዲህ እድሜህን እየጨረስክ ያለው በጣም አብዛኛውን ጊዜህን ማለት ነው፣ ይቅርታ አድርግልኝና ቤተክርስቲያንን በመሳደብ የሆነ ነገርን ዝም ብለህ 10 ደጋግመህ በመጥራት ዝም ብለህ ጊዜን ብቻ መፍጀት ነው። ሰው እንደዚህ ከሚሆን በዚህ አንድ እኮ የተወሰነች እኮ አንዲት የተናገርካትን ነገር እኮ የተወሰነ ዲበንክ እኮ አድርጌሃለሁ። ከፈለክ ግን አልኩኝ እኔ ዋና ሐሳቤ ምንድነው እንግዲህ እንድወያይ የሚፈልጉ ከሆነ ከዚህ ሰው ጋር የዚህን ያህል እንደው ፍላጎቱ ካላችሁ ፕሮቴስታንት ወንድሞችም ራሳቸውም ዘን ለምን አናየው? ስለዚህ ቻናል ላይ ጻፍኩኝ። ኦኬ እሺ በቃ ለወያየው ፈቃደኛ ነኝ አምጡት። ከዚህ በፊት ከአቡ ጋር ልትወያይ ብለህ እኮ ዶግማቲክ የሆነ ነገር ላወያየ ሲል ድርቅ ብለህ እምቢ ብለህ ምን አልከው? አይ ታቦት ላይ ካልሆነ እኔ አልወያይም አልክ። ከዛ በኋላ እኔ ደግሞ ምን አልኩህ? ኦኬ እሺ ታቦት ላይ ምናምን ብራዘር ሌሎች ምንድነው የተለየ ሐሳብ ታነሳለህ ወይ? እስቲ አንሳና አብራራልኝ። አላብራራልህ። ለምንድነው ማብራራለህ? መወያየው ታዲያ ምንድነው? አሁን አብራርቼ ድጋሚ ውይይት ላይ ራሱን ላብራራልህ ነው? እና ምን እንደማነሳልህ በተአምር አሁን ልነግርህ አልችልም። ግን ደግሞ ውይይት ላይ ለመቅረብ ያብቃን እንጂ አንተ ፈቃደኛ ሆነ አሳይሃለሁ። ልክህን ማለት ነው። ልክህን አሳይሃለሁ። ያን በጣም ራስን ቆለል አድርገህ የተለመደ ምናምን ንቀት ውስጥ ገባ። ግን ፕሊስ አምጣና እስቲ ልክህን ላሳይህ የቱ ጋር እንዳለ። ቤተክርስቲያን እናውቃታለሁ አልክ። ስለ ታቦት ጭራሽ ቤተክርስቲያን አታውቃትም። የማቴዎስ ወንጌል ምናምን ይጠቀሳል። ዮሐንስ ወንጌል ዮሐንስ ራእይ አልክ። አልጠቅስም። በጌታ ስም ለምን እንደምጠቅሰው እሱን እና ፕሊስ ናት እንታይን እናንተ አልኩ። ማልችልም ከሆነ ባይዘዌ በጣም እንደው ፕሮሞሽን ፈልጌ ብቻ የሚመጣ ሰውም ከሆንኩኝ ምን ታደርጋለህ መሰለህ? ውይይታችን ላይ በጣም በቀላሉ መልስ በመልስ ሰተኸኝ ማለት ነው። ዲበንክ አድርገኸኝ በደንብ በሚገባ መልስ ሰተኸኝ ከዛ በኋላ አፌን ታዘጋኛለህ እኮ እኔን ዩቲዩብ ላይም እየገባሁኝ የፕሮቴስታንቶችን ምንፍቅናዎችን እያወጣሁ አይተኸዋል አይደል? ሄደህ ገብተህ እንዴት መልስ እንደምንሰጣቸው እንደነዚህ አይነት መልሶችንም እንዳልሰጥ ታደርገኛለህ። ሰዎች ሁሉ እንዳይወዛገቡ ታደርጋለህ። ያንተ ሰዎች ሳይቀር እኮ መተው እኔ ጋር እኮ ኮሜንት ያደርጋሉ። አይተህ እነሱን ራሱን ልባቸውን ታሳርፍላቸዋለህ። በቃ ለእነሱ ብለህ አድርገው እስቲ። አታደርገውም ብራዘር፣ ፈርተህ ነው። በግልጽ ነው የምነግርህ ባይዘው እና ለገሌን የጠራሁት ገሌ የሚባል መምህሩን ኦፊሻሊ በጠራ ባይዘው ማንም ሰው አንተን የሚፈራ ነው ያለ ብዬ አላስብም። ከመምህራን ማለት ነው በጌታ ስም ማንም ሊፈራም አይችልም። አንተም ቢሆን ሲጀመር ልወያይ የምትለው የሆነች ጉዳይ ላይ ኢቭን ዶግማ እንኳን ያልሆነ ነገር ላይ ነው ልወያይ የምትለው እንጂ ዶግማ የሆኑ ነገሮች ላይ ልብ ኖሮ ወተህም አትወያይም። ከተወያየህም የምትወያየው ከማን ጋር ነው? ልምድ ከሌላቸው ልጆች ጋር፣ ከትንንሽ ልጆች ጋር ስትወያይ ነበር። በእድሜ አይደለም ማለት ልምድ እንግዲህ ያላቸው አይመስለኝም ሲወያዩ ሳያቸው። አንተም ልምድ የለህም፣ ባይዚ የውይይት ልምድ የለህም። ዝም ብሎ የመናገር የመጮህ እንጂ የውይይት ልምድ የለህም። የውይይት ልምድ ካለ ፕሊስ ና እኔን አቅርበኝ እና እኔ እናንተ እንወያይ። አስቀድመህ ንገረኝ አይባልም። ውይይት ላይ ታየኛለህ። አፌን አዘጋኝ ፕሊስ። የሌሎች የተከታዮችን ልባቸውን አሳርፈው ፕሊዝ እና እንደዛ አድርግ። አሁን ሐሳብ ካለ አንዳንድ ደቂቃ ብቻ አውርተን እንጨርስ። ናኦሚ ጊዜን መግደል አልፈልግም። ገብቷል? ብዙ ሰዓት እንደዚህ የማይጠቅም ነገር ላይ እንተናለን። አንዳንድ ደቂቃ ስጠን፣ ማጠቃለያ ሰተን እንለያይ። ሐሳቡን የመጨረሻ ሐሳቡን ነገር እሺ ኦኬ ማጠቃለያዬ በዚህ ነው የምጨርሰው። ማጠቃለያዬን በዚህ 2 እና 3 ቀን ውስጥ አስበህበት በዚህ ባልኩ መንገድ ከኔ ጋራ በመጀመሪያ እዚህ ተነጋግረን ለህዝብ የሚጠቅም ትምህርትና የእግዚአብሔር ቃል መረዳት ካለህ አቀርባለሁ።
በጋሻው ወደ ጌታ ከመምጣቱ በፊት ፒያሳ በአገር ፍቅር መውረጃ ባለው ከሚኒሊክ አደባባይ ወደ አገር ፍቅር መውረጃ ባለበት ጋር የኮርነሩ ላይ ዛው ገና መውረጃው ላይ መጽሐፍት መሸጫዎች ነበሩ። እኔ እንግዲህ ማወራ ይሄንን ከዛሬ 10 ዓመት በፊት ማለት ነው። እዛ አካባቢ ላይ በስተቀኝ በኩል ባለ አንድ ግለሰብ ቤት ከመምህር ዲያቆን በጋሻው ጋራ ተቀጣጥረን እኔና የባህር ዳር ቅዱስ ጊዮርጊስ ቤተክርስቲያን አገልጋይ የነበረ ሰው ደረጀ የሚባል ቀሲስ ደረጀ የሚባል ከሱ ጋራ እሱ ደግሞ ከሌላ ሰው ጋራ መጥቶ ልናወራ ብለን የሆነ እክል ገጥሞኛል ብሎ በጋሻው ቀረ። በኋላም ሳንገናኝ ወደ ጌታ መጣ ማለት ነው። የመሟገት የመከራከር ወይ ደግሞ የምን ውይይት ምናምን ነገር ብሎ የለህም ብለህም ትለው የፈለከውን በል። እኔ ኤርሚያስ አበበ ባላለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከብፁዕ አቡነ ናትናኤል ከአርሲው ሊቀ ጳጳስ የድቁና ስልጣኔን ተቀብዬ በድቁና ስቀድስ የነበር በመርጌትነትም ጭምር በዜማ ሳገለግል የነበርኩኝ ከገጠሪቱ ኢትዮጵያ እስከ ከተማ ድረስ የሚያቀኝ ህዝብ ያቀኛል። ላንተ አሁን ይሄን ማስረዳት አልለፋለፍም። ቢያንስ ስለ ቃል ኪዳኑ ታቦት ለማውራት ውዳሴ ማርያም የዕለተ ሰንበቱን ተሰመይከ ፍቅርተ ኦ ብሩክ ማአንስት የሚለውን ወይ ደግሞ 10ቱ ትእዛዛት ለተጽሕፋ በአጻቢው ለእግዚአብሔር ብሎ የሚለውን ከነ ትርጓሜው ጭምር ሊያብራራልኝ የማይችል የሰንበት ተማሪ ያልሆነ ሰው ላቀርብ አልፈልግም። ለምን ተሞክሯለኝ። እነ ስፒሮስን አቅርብ ያለሁኝ፣ አንዱ ዓለምን አቅርብ ያለሁኝ። እኔ ኑና አቅርቡ ብያቸው ሳይሆን እነሱ አቅርበን ብለው ሲሉ አቅርቢያቸዋለሁ። ጥሬ ግን ለነ ምረት አብ ለነ ዘበነ እና ለነ ቀሲስ ተስፋዬ መቆያ በታቦቱ ዙሪያ ስላስተማሩ ለምን መምህር አቡኑ እና ለነ መምህር ታሪኩ ነው በ4 ዓመት ውስጥ ማለት ነው። እንደውም ውለታ እንድትውል የምፈልገው አክሊለ ውለታ እንድትውል የምፈልገው ከሰማኝ ከነዚህ ከሰማቸውን ከጠቀስኩልህ መምህራን መካከል አንዱን አምጣና ከዛ በኋላ ካንተ ጋር ወይ እነጋገራለሁ። ካልሆነ ደግሞ አሁን ይሄንን ያልኩህን ሊያስተምር የሚችል ነገር የምታነሳቸው የአዲስ ኪዳን መባባቶችን ከብዙዎች ጋር ስላነሳው እነኛን ተናገርና አስገባለሁ ቅራሜ ማለት ነው። አላስገባ ነው አልናገርም፣ ላንተ መረዳቴን አልናገርም ብለህ የምትል ከሆነ የምትፈልገው ፕሮሞት ነው። እንጀራህን እዘጋዋለሁ፣ ላስተዋውቅህ አላስገባህም ማለት ነው። ታሴት ጨርሻለሁ። እሺ ጊዜ እኔ አንድ ነገር ልበል ማጠቃለያ ልስጥና ትላለሽ። እሺ አንድ ነገር ልበል። ኦኬ እሺ አንተ ታጠቃለህ ላጠቃለህ መጨረሻ ላይ አጠቃለህ ተዘጋጋለን። በመጀመሪያ ደረጃ ከገሊ ጋር ተወያይቻለሁ፣ ከገሊ ጋር ኦኬ እኔ ምን አገባኝ በጌታ ምን አገናኘው? አሁን ይሄ ከኔ ጋር ምን የሚያገናኘው ነገር አለ? ከፈለከው ሰው ጋር መከራከር ትችላለህ ብራዘር። እውነትም ተከራክረም ከሆነ ማለት ነው እንግዲህ እውነት ተከራክረህ ይሁን ዝም ብለህ እያወራህንም ይሁን እኮ እኛ የምናውቀው ታሪክ የለም ኖርማሊ። ግን ዝም ብለን እንመንህና ተወያየህ ታለ ምን ዘን የተወያየ ሰው እኮ በዚህ በጣም ኮንፊደንስ ይኖረዋል። በተቻለው አቅም ሁሉ የጌታን መንግስት የጌታን ቃል የሚያጣምም ሰው ሲያገኝ እሱን ማቃናት ወይም ከመንገድ ዞር ማድረግ ይፈልጋል። ለተከታዮችም ልባቸውን ታሳርፍ ዘንድ እኔን መጥራት ትችል ነበር፣ ግን ኮንፊደንስ የለህም ብራዘር። እሱን ነው የማየው። ሲቀጥል ግን አይ እንደው አክሊል ዝም ብለህ የሆነ መምህር ይዘህ መተህ ከእሱ ጋር መጀመሪያ ብወያይ እና ከዛ አንተንም አወያያለሁ አልከኝ። ለምንድን ነው እኔን የምታወያይኝ? ከዛ በኋላ መምህር ካመጣሁልህ በኋላ ከዛ በኋላ እኔን የምታወያይኝ ለምንድን ነው? ከዛ በኋላ እንዴት ነው እንደው ከመምህራኑ የተለየ ሌላ ሀሳብ ይኖረዋል ብለህ ማመን ትጀምራለህ? አንድ መምህር ካመጣሁልህ ማለት ነው። መምህር ለምን አመጣልሃለሁ ብራዘር? እና የሰንበት ትምህርት ቤት ተማሪ ሆነ አልክ። አታውቅኝም። የሰንበት ትምህርት ቤት ተማሪ ነኝ አላልኩ። ቆይ ስማ ማር ላይ አትግባ። እና የሰንበት ትምህርት ቤት ተማሪ ነኝ ቅብረጥስ እንደዚህ አይነት ሰዎችን አላወራውም ገና ከጅምሩ። ያም ሆነ ግን የምነግርህ ነገር ምንድነው? ይኸውልህ ኮንፊደንስ ካለ የእግዚአብሔርን ቃል የምታውቅ ከሆነ የእግዚአብሔርን ቃል ብቻ አይደለም ጀነራሊ ስለ ቤተክርስቲያን የምታውቀው ታሪክ ካለ የምታውቀው ነገር ካለ ዘን ዝም ብለህ መጋበዝ ትችል ነበር። አሁን ግን እንዳልከኝ አይ እንደዚህ አስቀድመህ ሐሳብን ካልነገርከኝ ለየት ያለ ሐሳብ እንደማቀርብልህ እርግጥ ማለት አውቀዋል። ይሁን በቃ ለየት ያለ ሐሳብ እንደማቀርብልህ አውቀዋል። ለዛ ነው እንግዲህ የሆነ አይ ፕሮሞት ላደርግ ነው እንደምጠራ አስቀድመህ ሐሳብን ካልነገርከኝ ምናምን አልከው። ኦቤት ተረድቻለሁ ባይዘው የምር እና ለዛም እኮ ነው ባይዚ አንዳንድ ትንንሽ ልጆች ቅድም እንዳልኩ ምንም ልምድ የሌላቸውን ልጆችን አምጥተህ አቅርበህ ትንሽ ነገር እንደዚህ በህዝብ ፊት እኔ አይደለሁም ያመጣኋቸው። ጆሮ ካለ ሰምተኝ ከሆነ እኔ አይደለሁም ያመጣኋቸው ወዳጄ። ዝም ብሎ ማውራት አይደል። እኔ አይደለሁም ያመጣኋቸው። ጠይቃቸው ስለምታገኛቸው ማለት ነው። ብራዘር ጸጥ በል አንዴ። ኦኬ ናውሰን ላይ ታሰናብተን ፕሊዝ። በቃ ማውራት ያለበትን አውርተዋል። 5 ደቂቃ ነው 2-3 ደቂቃ ሰጥተው ለኔም ሰጥተኛል።
በቃ አሁን ሌላ እንደገና ደግሞ መልስ አያስፈልገኝም። ምንድነው በቃ 18 ጊዜ ማስረዳት አይጠበቅብኝም። በቃ በዚህ ጉዳይ ላይ ልታወራኝ ከፈለግ 2 ቀን እድል ሰጣለሁ። ገና ቅዳሜ ነው። 2 ቀን ሰጣለሁ። ምንም 30,000 ቀን ሰጠኛል። በተአምር አሁን ያልከውን ነገር አልቀበልም። በቃ ፈርተህ ሸሽተሃል። እዚህ በዚህ እንጨርስ። እሺ ተባረኩ ወንድሜ ናሁሰናይ፣ በጣም አመሰግናለሁ። በጣም ስለ ቅን ልቦናህ እግዚአብሔር አምላክ ይባርክህ። እኔ እንዳልጠራሁት አንተ ራሱ እንኳን ናሁሰናይ መተህ ነው የነገርከኝ። ይፈልጋል ነው እንጂ አልከኝ ፈልግልኝ ብዬ እንኳን አላልኩም። የትኞቹም የፕሮቴስታንት እምነት ተከታዮች የተባሉ ደግሞ አክሊለን ሂዱና ፈልጉልኝ ብዬ እኔ ማንንም ስምህንም ጭምር አላውቀውም እንኳን አክሊለ ብዬ ልጠራ። እና አሁን ምንድነው ስምህንም ጭምር አላውቀውም። እና እኔ ጠርቼ ሳይሆን የመጣው አንተን አስገባይ ብለህ ያልከው እኔ ለነምረት አብ ጥሪ ሳረግ እኔ ያለው ብለህ አልክ። ስጠይቅህ የቤተክርስቲያን አገልጋይ አይደለሁም ብለህ አልክ። አላልኩም። አይ በደንብ እንጂ ይኸው ናሁሰናይ አለ የቤተክርስቲያን አገልጋይ አይደለሁ የቤተክርስቲያን አገልጋይ አይደለሁኝም ብለኛል። ብራዘር መጀመሪያማ ይኸውልህ እንደ ለመርካቸው አይነት ሰዎች መስዬ እኮ እሺ ብለህ ተቀበለ ነበር። ጨርሻለሁኝ። ናሁሰናይ እግዚአብሔር አምላክ ይባርክህ። ቴንኪው ተባረክልኝ። ናሁሰናይ ተባረክ። ሰላሙን ናሁሰናይ። በቃ ጃው ቆይማ አንዴ ሀቂ በጣም የሚገርም ሰው ነው። አዎ በጣም ፈሪ ደግሞ ደውሎ የቤተክርስቲያን አገልጋይ አይደለምና እውቀት የለውም መሰለኝ ምናምን ብሎ የሆነ ሊያመልጥ ፈልጎ እኮ ነው። ሊያመልጥ ፈልጎ እኮ ነው። ኧረ በቃ የራሱ ጉዳይ ነው እንዴ። አስቀድመህ ሀሳብህን ንገረኝ ይለኛል እንዴ ደፋር። እና ሁለቴን ውይይት ማድረገው ማለት እኮ ነው። አስቀድሜ እዚሁ ለብቻ ውይይት አደርገዋለሁ። ድጋሜ ደግሞ እዛ ደግሞ ሄደ ሊያጠናው እኮ ነው እዛ እና ሊያደነጋግር ፈልጎ ሊያጠናው እኮ ነው። ሀሳብህን ተቀብሎ ከዛ ሊያጠናው። ለማንኛውም ሪከርድ ተደርጓል እስካሁን ድረስ ያወራነው በቃ ብራዘር በጣም ረጅም ስለሆነ ምን እናደርጋለን መሰለህ? ሰዓት ተይዞልን ያወራናት አለች አይደለ? 3 ደቂቃ በሷ ዝም ብለሽ ከቻልሽ ቁርጠሽ እስቲ ላኪልኝ እና ያው ነው። ለነገሩ መለቀቁ እንኳን ይደብራል። ያው ብቻ ዝም ብዬ ማለት 3 ደቂቃ የተወሰነ 3 ደቂቃ አውርተን ያወራናል አላ ሰዓት ተይዞልን በአግባቡ ያው የተጫጫው ነው ምናምን ብቻ ሳይሆን አግባብ 3 ደቂቃ ምናምን ቅብርጥሲ ምናምን ብለን ያዝናት ያወራናት እሱን የኔም የሱንም ሀሳብ ያለበትን ብንለቀው ጥሩ ነው ብዬ አስቤ ነበር። ግን ያው የቀረበትን ምክንያት ማለት ነው ውይይቱ ግን መቁረጥ ይቻላል። እኔ አሁን ስንት ነው 43 ደቂቃ ነው ሪካርድ ያደረኩት። በጣም ብዙ መጨረሻ 43 ደቂቃ ነው። እኔ ሰው የተልከውና ላከው ወይ እንትን እኔ ቆርጠዋለሁ። ፒስ እሺ በቃ ለማንኛውም ቻው አንበሳ። እሺ አንበሳ ቻናሉን ባያየው ጥሩ ነበር ታውቃለህ። እውነት ነው። አይ ባያየው ጥሩ ነበር ሳይሆን ይኸውልህ እዛ ላይ አይቶ በቃ መልሶችህ ገራርሞት ይሆናል። እኔ እንደዛ እንዲገመኩ እኔ ሲጀመርም በል በቃ እባክህ። ለማንኛውም እሺ ቻው። ሚውቱን ኦን አድርገውና አውራ። ልጆች እያስተኛው ነው ሰማቸዋለሁ። እሺ እንግዲህ ናሁሰናይ እንደነገረኝ ራዕይ 11:19 ላይ ያለውን የእግዚአብሔርን ቃል ማብራሪያ ከሰጠኝ አወያየዋለሁ እንዳልኩ ነው እንግዲህ ደረሰኝ እኔ ራዕይ 11:19 ላይ ያለውን ቃል እንግዲህ ክርስቲያናችን ውስጥ አሊጎሪካል ኤክስፕሬሽን ወይም ኢንተርፕሬቴሽን የሚባል ነገር አለ። ከዛ አንጻር በአንድምታ አንድም ብዬ አንዷን ትርጓሜ አንስቼ እሰጥሃለሁ። ከሰጠው በኋላ ሌላውን ትርጓሜ ካለው እሱን አልነካም። አንድ ትርጓሜ ግን ያው እንግዲህ አንተ እንድትወያይ ስል ብቻ ማለት ነው ያንተን ፍቃድህን ለመፈጸም ብቻ ስል አንድ ትርጓሜ አንስቼ ልነግርህ እችላለሁ። ዘን ፈቃደኛ እንደምትሆን ተስፋ አደርጋለሁ። ኤኒዌይስ ልቀጥል። በዚህ ተስማማን? ልቀጥል ብራዘር፣ በዚህ ተስማምተናል? ኤርሚ አቤት ኦኬ ሰማሁ። ያ በአንድምታ ትርጓሜ የሚሆን በምንም ትርጓሜ የራዕይ መጽሐፍ ምዕራፍ 11 ቢያንስ እሱ ላይ ቢያንስ ያለውን ነገር እንዳልኩ ለምሳሌ እኔ ታቦት በሐዲስ ኪዳን ለሚለው ትምህርት ይህንን ጥቅስ አንስቼ ልጠቀመው እችላለሁ፣ መብቴ ነው። ማንንም ሊከለክለኝም አይችልም፣ ኖርማሊ ለመጠቀም ካሰብኩኝ ማለት ነው። አሁን ግን የምነግርህ ትርጓሜ እኔ ከዛ አንጻር ላይሆን ይችላል። አንድም ብዬ እኔ
ሌላ ተረጓሚ ልነግርህ እችላለሁ። ትቀበላለህ ወይ ነው? አልቀበልም። ትቀበላለህ? አልቀበልም የአንድምታ ትርጓሜ። እና ምንድን ነው የምትቀበለው? ቀጥታ የቃል እግዚአብሔርን ትርጓሜ። ቃለ እግዚአብሔር ትርጓሜ የሚባል መጽሐፍ ቅዱስ ላይ የለም። ያለው ቃሉ ብቻ ነው ያለው። አሁን አንተ እየጠየቀኝ ያለው ትርጓሜ ነው እየጠየቀኝ ያለው። ከሌለ የአንድምታ የቃል እግዚአብሔር ትርጓሜ ከሌለ፣ ጤናኛ ትርጓሜ ሄርሜኔቲክስ ከሌለ፣ እኔ ደግሞ ያንተን ይሄን የደብተራ የአንድምታ ትርጓሜ አልቀበልም። ምንድነው አንድምታ ትርጓሜ? ሲጀመር ከሱ ውጪ ይኸውልህ፣ አንድምታ ትርጓሜ ምን ማለት ነው? አንድምታ ትርጓሜ ራስ መልሳ ምን ማለት ነው? ምን ማለት ነው? ልመልስልሽ፣ ስማኝ። እሺ ተማርሽ አትሊስት ትንሽ እንኳን። አይ ምኑን እማራለሁ? መልስ እንጂ መልስ። ቀጥታ እየሰማሁ ነው። ሰማኝ እባክህን። ዝም ብለህ ስማኝ። አፍህን ያዝና አፍ የሚይዝ ከሆነ እንዴት አወራለሁ? አክሊሉ ኧረ ሰማኝ ጠጥተህ ነው እንደ መጣው? አፍህን ያዝ። መላሹ እኮ እኔ ነኝ። ቀጥታ የምትጠይቀውን ጥያቄ አንተ አወራ። በቃ አንተ መልስ። አንድምታ ትርጓሜ ብለህ ካልክ አንድምታ ትርጓሜ ምን ማለት ነው? ግዕዙን አብራራልኝ። ከመጽሐፍ ቅዱስ ጋር አዛምደህ ንገረኝ። አንድምታ ትርጓሜ ምን ማለት ነው? ቀጥል። እሺ ለማንኛውም አንድምታ ትርጓሜ ማለት በኤርሲያናችን ውስጥ አንድ የመጽሐፍ ቅዱስ ክፍል እስከ 14 ድረስ ኖርማሊ ሊሚት አይደረግም። አንዳንድ መምህራን ግን እስከ 14 ድረስ ይላሉ። ጊዜ ሊተረጉም ይችላል። መንፈስ ቅዱስ በገለጠው ልክ አባቶች ስፔኩሌሽን የሚባል ነገር አለ። ላይክ እይታ፣ ምናልባት ድሮይንግ ተምረህ የምታውቅ ከሆነ ፕሪፓራቶሪ ድረስ ተምረህ ከሆነ ማለት ነው። ድሮይንግ በቃ ካልተማርክ ላስረዳ። የስዕል ነክ የሚመስል ነገር ነው እና ፖይንት ኦፍ ቪው የሚባል አለ። ስዕሉን ከተለያየ አቅጣጫ የማየት ጉዳይ ማለት ነው። ስፔኩሌሽን ይባላል። ከዛ አንጻር የተለያዩ አባቶች በመንፈስ ቅዱስ ተነስተው በዚህ መልኩ ሊያስተምሩለት ይችላሉ። በፕሮቴስታንቱ ዓለም ብዙ የፕሮቴስታንት ስኮላሮች አሉ፣ ሊቃውንቶች። እየሰማኝ ነው? ሄርሜኔቲክስ ምናምን ላልከው የመጽሐፍ ቅዱስ ማብራሪያ ተረጓሚ ምናምን የሚሰጡት በፕሮቴስታንት ዘንድም ስኮላር ነን የሚሉት ናቸው። እና በእነሱ ዘንድ ለምሳሌ ብዙ ፕሮቴስታንቶች አሉ። የሚሰጧቸው ተረጓሚዎች የተለያዩ ሊሆኑ ይችላሉ። የየራሳቸውን እይታዎች ያስቀምጣሉ። እኔ አሁን እያልኩ ያለሁት ልክ እንደዚህ ሁሉ የተለያዩ እይታዎች ሊኖሩ ይችላሉ። ከነዛ እይታዎች ውስጥ አንዱን አንስቼ አስረዳሃለሁ ነው። አከተነ። አሁን ተግባባን? እኔ እሱን አልቀበልም ነው የምልህ። አሁን ለምሳሌ ለምንድነው የምቀበለው? ጤናማ የሆነ የቅዱሳት መጽሐፍ ትርጓሜ ነው የምቀበለው። ጤናማ የሆነ የቤተክርስቲያን ትርጓሜ እኮ ነው የምነግርህ። ጨርስና ልንገርህ። አንተ ጨርስ አንተ። እሺ ጤናማ ያልሆነ እኮ የቤተክርስቲያን ትምህርት እኮ ልንገርህ አላልኩም እኔ የምነግርህ። የአንድምታ ትርጓሜ ጤናማ ትርጓሜ ስላልሆነ የአንድምታ እኮ የምልህ ግዴታ እኮ የአንድምታ መጽሐፉን እኮ አይደለም ብራዘር። ኖ ይኸውልህ፣ የአንድምታ ትርጓሜ ብለህ ካልክ የአንድምታ ትርጓሜ እጄ ላይ ስላለ በአንድምታ ትርጓሜ ትምህርት ቤትም ስለተማርኩ የአንድምታ ትርጓሜ ቅዱሳት መጽሐፍትን እንደ አክር ማሳር 18 ቦታ እየሰነጣጠቁ በቅዱስ ጴጥሮስ በሐዋርያው በኩል የተነገረውን የእግዚአብሔርን ቃል ሰዎች በገዛ ፈቃዳቸው እንደፈለጋቸው የሚተረጉሙት የደብተራዎች ፍልስፍና ነው አንድምታ ትርጓሜ እንጂ መጽሐፍ ቅዱስን በአንድምታ ትርጓሜ አትፈታውም። ቀጥታ የቅዱሳት መጽሐፍ ትርጓሜ አለ። ማን ያለ የመጽሐፍ ቅዱስ ተረጓሚያት? አንተ ማን ሰጠ? አይ እንግዲህ ማን አለ ብለህ የምትለው መልስ አምጣ። ማን አለ ብለህ የምትለው ጴጥሮስ አልኩህ እኮ ጴጥሮስ አልኩህ። የመጽሐፍ ቅዱስን ተረጓሚ ማን ሰጠህ ነው የምልህ። ተረጓሚውን አንተ ማን ባለስልጣን አደረገ? ማን ተረጓሚ አደረገ? ቤተክርስቲያን፣ የጥንት ቤተክርስቲያን። የት ነው? የቱ ጋር ነው? አሁን ጥቀስ እናሳኝ። ማስረጃ አምጣ። የጥንት ቤተክርስቲያን ስልጣንን ሰጥታኛለች እንድተረጉም የሚል። እንዴት ስልጣንን ሰጥታኛለች? አምጣ እኮ። ስልጣን ማን ሰጠ ስለ የጥንት ቤተክርስቲያን አልከኝ። የጥንት ቤተክርስቲያን የቱ ጋር ነው ስልጣን የሰጠች? አምጣና አሳይ ማስረጃ እስኪ። የጥንቱ ቤተክርስቲያን ስልጣን ሰጥቶ ነው እንደ አንተ በአንድምታ ትርጓሜ ብሎ የሚለው የሚተረጎመው? አንተ አሁን ቅዱሳት መጽሐፍትን ስታስተምር ማስልጣን ሰጥቶ ነው? ቤተክርስቲያን ስልጣን አይ አትደናቆርብኝ እባክህ። ስርዓት ያዘው። ኦኬ ይኸውልህ፣ ቀመህ ወይ ጠጥተህ መተህ ከሆነ ከአጎበር ውጣ። የማወራህን ሰማይ እባክህ በል አትበል። ይኸውልህ ሰማይ በለህ አትበል። ሪከርድ አድርገው። እኔ ምንም ነገር አልተሳደብኩም። አትደናቆር ያልኩህ ቀጥታ ቆይ ወዳጄ፣ አትደናቆር ያልኩህ እናወሰናይ ወንድሜ ይቅርታ አድርግልኝ። አየህ እኔ እንደዚህ አይነት ከዱርዬ ሰው ጋር አላወራም። አይ እሱማ ማን እንደሆነ ታወቀ። ቀጥታ ተርጉም ስትባል የአንድምታ ትርጓሜ ብለህ ያልከውን አባቶቼ ብለህ ያልከውን 18 ቦታ እንዳክር ማሰር የሚሰነጥቁትን የእግዚአብሔርን ቃል እሱኛውን ትርጓሜ አልቀበልም። ቀጥታ በቴዎሎጂ ተማሪ አይደለ?
ቀጥታ የጤናማ የሆነ የቅዱሳት መጽሐፍ ትርጓሜን ተከተለ እና የአንድምታ እሺ ይኸው ትርጓሜ ጤነኛ ትርጓሜ ስላልሆነ ካልሆነ ጎሄድ ካልሆነ ጎሄድ ውጣ። አንጎበር ሲለቅህ የጠጣኸው ሲለቅህ ናና በጠይናናት ታብራራልኛለህ ማለት ነው። የራእይ መጽሐፍ ምዕራፍ 11 አብራራ ተብለህ ስትባል አንድምታ ትርጓሜ ብለህ አልክ። ኧረ እባክህን አንተ እስቲ እንደ ወዳጄ ከአንጎበር ውጣ። ይሄ የጠጣ ሰው ንግግር ነው። ጤነኛ መስለህ የነበረ አክብሬ እኔ ልጆቼን ከማስተኛበት ተነስቼ ነው የማወራው። ምን ያልኩት ነው እንደሚያስብለው? ምን ያልኩት ነው እንደዛ አይ በቃ ይኸውልህ እኔ ጤነኛ ሰው መስለህ ቆይ ጤነኛ ሰው መስለህ እንጂ የሚያስብለው ምንድነው? አይ በቃ ወንድሜ ናውሰናይ ጨርሻለሁ። ናውሰናይ ጠይቀው እስቲ አሁን ያለው ነገር የሰከረ አንጎበር ቅብርጥስ ያለው ምን እንደሆነ እስቲ ጠይቀው ይንገረን። ጨርሻለሁ። ናውሰናይ እንኳን ራእይ መጽሐፍ ምዕራፍ 11 ቁጥር 19 ሊያብራራ ቀርቶ አይደለም። ይሄ በቤተ ክርስቲያኒቱ በኦርቶዶክስ አስተምህሮት አባቶች ዙሪያ ጨዋ ይባላል። ጨዋ ማለት አመለ ሸጋ ሳይሆን ቃሉን አንተ ተጠቅሞ 38 ጊዜ ጠቀስኩ። ዛሬ ብቻ ራሱ 17 ጊዜ ጠቀስኩ። አንተ በእናትህ በቃ ተወኝ። ናውሰናይ በስመ አብ ምንድነው? ዱርዬ እኮ ነው በቃ። ወይ መልስ የለው ምን የለው ዝም ብለህ ነው የምታስለፈኝ። አጨቃጨከኝ ጭራሽ እኔን። ይቅርታ ቻው በቃ።